ዳይመንድ እንግዲህ ታግቶ ይገኛል። ቤዛ እናቴ ታማለች እና ወደ ሆስፒታል ሄጄ መጠየቅ አለብኝ በማለት አጭበርብራም እንግዲህ ወደ ቤት ከወሰደችው በኋላ ከቤቷ አስገብታ እንግዲህ አፈና ቁጭ አድርገዋለች። ዳይመንድም እንግዲህ እናቴ ታማለች ብላ ስታማክረው የነገርና ምናልባት እውነት ሊሆን ይችላል በማለት እንግዲህ አስቦላት ከሱፐር ማርኬት እንግዲህ አለ ወይም ደግሞ ለበሽተኛ ይሆናል ብሎ ያሰበውን ወይም ደግሞ እንደ አንድ ሰው ታማሚ ሆኖ የሚጠየቀውን እቃ በመግዛት ላይ እያለ እሱንም እንግዲህ ሙዝ ለህመምተኛ ጥሩ ነው በሚለው ገዝቶ ነበር ይዞ ሄደው። ባዶ እጁንም አልሄድም። ነገር ግን ከቤት ከገባ በኋላ ያላሰበው ነገር ነበር የገጠመው። ታዲያ ሴት አለች እናትሽ በማለትም ጠይቃት። እሷም እንግዲህ ወይዬ ለካ ወንድሜ ሆስፒታል ናት ብሎ የሆነ ቀጠሮ ነበረባት በማለት ታጭበረብረውና እንግዳውስ እኔ ያመጣሁትን ሙዝ እበላዋለሁ እንጂ ጠየልሽም አልሄድም ደግሞ ታያለሽ በማለት እንግዲህ የገዛውን ሙዝ እራሱ ይበላዋል። በሌላ በኩል እንግዲህ ቅምጥል አባቷ የጻፍላትን ደብዳቤ አንብበዋለች። ደብዳቤውም እንግዲህ እንደዚህ ይላል። የአባትሽ እንግዲህ ከዚች ምድር ላይ ሳለው በጣም በህይወት የተደሰችና እንዲሁም ደግሞ አንቺን የመሰለች ቆንጆ ልጅ ስላለችኝ እንዲሁም ደግሞ ባቡር የሚባለው ታላቅ ወንድምሽ ስለሆነ በጣም ደስ ብሎኛል። እችን ምድር እንግዲህ እኔ ስትሰናበታት አንቺ ብቻሽን አይደለሽም፣ ወንድምና እናት ተክቼልሻለሁ። ከዚህ በኋላ ቤተሰቦችሽ እነሱ ናቸው። እኔ ከዚች ምድር ላይ ስለተለየው ግን አንቺ ማዘን አለብሽ ማለት አይደለም። ቢሆንም ያንን ጎረምሳሽን እንግዲህ ተንከባክበሽ ያዥው በማለት ሀሳብ አስተያየቱን ገልጾላት እንዲሁም ደግሞ በጣም እንደሚወዳትና በሀዘንም እንዳትጎዳ ገልጾላት ነበር ሄደው። ነገር ግን አባባ እንዴት ነው ይህን ደብዳቤ የጻፉት? መሞታቸው ታውቋቸው ነበር እንዴ ያስብላል። ቅምጥልም እንግዲህ ይህንን ደብዳቤ ካነበበላት በኋላ ያ እንግዲህ ጎረምሳዋ ነበር እና ያነበበው። እውነትም እንግዲህ ቅምጥል የእሱን ደብዳቤ ገልጣ ለማንበብ አልቻለችም። እንዲሁም አቅሙም ማጥሯት ስለነበረ ከመቃብሩ ላይ ሂዳ ዘግዝቅ ብላም ስታለቅስ ነበር። ኪንጎም እንግዲህ ቅምጥል በጣም አሳዝነዋለች። በጣም ተጎድታለች። ከአሁን በኋላ ብቻዋን ልተወት አልችልም በማለት እንግዲህ አደይ 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 ሲል የነበረው አሁን ሁሉ ነገሩ ወደ ቅምጥል ሆኗል። በመጨረሻም እንግዲህ ቅምጥል ሩጥ አልቀረችምና አሁን ኪንጎ በተረው እየሮጠ ይገኛል። ቅምጥል በሰዓቱ አግባኝ ብላ እንዲሁም ደግሞ ሴትነቷን ዝቅ አድርጋ ነበር የጠየቀችው። አሁን ግን እሱ ራሱ በተረው ዝቅ እያለላት ይገኛል። በሌላ በኩል እንግዲህ ዴብ አደይን ለማግባት ያሰበ ቢሆንም ነገር ግን እንዴት አድርጎ ቤተሰቦቿን እንደሚጠይቃቸው እግራ ገበት ተብሏል። አደይም ከዚህ በኋላ እኔ ደስተኛ እንደሆን ከፈለግ ለቤተሰቦች የሚገባቸውን ክብርና ሽማግሌ ብትልክ የተሻለ ነው። ሽማግሌ ልክ ካገባኝም እደሰታለሁ፣ ግን ለእናቴ ላክ በማለት ነበር ያሳሰበችው። ዴብም እንግዲህ ምንም ችግር የለውም እኔ ሽማግሌ ለመላክ ግድ የለም፣ ያው ቤተሰቦች ትንሽ ትንሽ ጫፍጫፉን ስለሰሙ እንዲሁም ደግሞ እህቴ ስላገዘችኝ በዚህ ጉዳይ ይሳካል እና ሽማግሌ ልካለው በቀጣይ ሳምንት ይላታል። እንግዲህ ዴብም ሽማግሌዎችን የላካቸው ከአደይ እናት ሳይሆን ከዴብ አባት ነበረ። አባቱም እንግዲህ ከአሁን በኋላ አደይ የምትባል ልጅ የለችኝም፣ ስለዚህ አልድርም፣ ልጅ የለችም በዚህ ዓለም። የኔ ልጅ እንግዲህ ብርሃን ብቻ ናት፣ እሷ ደግሞ ገና ተማሪ ናት፣ ስለዚህ ማግባት አትችልም በማለት እንግዲህ ከከተማ ወደ ገጠር የገቡትን ሽማግሌዎችን አንከላክሎ መልሷቸዋል። ግን ለምን ያደይ አባት ሁሉ ግፍ በደለ? በእርግጥ ያደይ አባት ክፍለ ሀገር እያለ እንግዲህ በጣም አጭበርባሪና ሰዎችን የሚበድል እንዲሁም ደግሞ መሬታቸውንና ገንዘባቸውን የሚቀማ ሲሆን በዛሬው ደግሞ ይባስ ብሎ የከተማ ሽማግሌዎችን አጭበርብሮም ነበር የሰደዳቸው። አደይም እንግዲህ ይህንን ነገር ከሰማችም በኋላ በቃ ችግር የለውም ተመልሰህ ለእናቴ ሽማግሌዎችን ትልካቸዋለህ፣ ድሮም እኔ እሱን ይቅርታ ብዬ መኖር እፈልጋለሁ ብዬ ነው እንጂ በአንድ ህይወት እንደዚህ አንከላክሎ እንደሚሰዳቸውማ መች ጠፍቶ የነበረ። ግን ክብር ካልወደደለት አባቴ ምን ላረግ እችላለሁ? ቀጣይ ሽማግሌዎችን ወደ እናቴ ትልካለህ በማለት እንግዲህ ለዴብ ተነግረዋለች። ዴብም እንግዲህ ይሽልና የላካቸውን ሽማግሌዎች ይመልሳቸዋል። በሌላ በኩል እንግዲህ ዴብ አደይ የምትወደውና የምትጠላውን ነገር ለማወቅ ተቸግሯል። በዚህ የተነሳ እንግዲህ ያባቡር የሚባለው
ሊረዳው እየሞከረ ነው። እኔ ምልህ ምን ነው አደይ ደስተኛ አይደለችም? ምን አድርጋ ነው ይለዋል። ዴቭም እንግዲህ እኔ አደይን ምንም ነገር ባረግላት ልትደሰት አልቻለችም ይለዋል። እና ታዲያ ብትጠይቃት እኮ አሁን ሴት ልጅ ደስተኛ ነኝ ብላ ነው እንጂ የምታስበው እና የምትመልሰው ይህ ነገር ጎሎኛል፣ ከፍቶኛል አትለም። ግን አንተ በራስህ መንገድ ሴቶች ምን ይወዳሉ፣ ምን ይጠላሉ፣ ምንስ ያስደስታቸዋል የሚለውን ነገር ቀረብ ብለህ በራስህ መንገድ ብትመረምርና ብትረዳ የተሻለ ነው የሚል ሀሳብ ይሰጠዋል። እንግዲህ ለምክሩም ለምኑም ካስፈለገ እኔ ባቡሬ ወንድምህ አለሁልህ። ለማንኛውም መልካም ጊዜ። ከዚህ በኋላ ግን ሽማግሌ ልከህ ብታገባት የተሻለ ነው። ጊዜውን አታወዛግበው፣ ወደ ኋላም አይመለስም። በዛ ላይ ደግሞ አንዱ መጦ ቢቀማህ እኔ የለሁበትም። ከአሁኑ ብታገባ የተሻለ ነው በማለት መክሮት ይሄዳል። እንግዲህ የባቡሬ እናትም ማዘሯ አንቺ ሰላምዬ በጣም እድለኛ ነሽ፣ አስተዋይና ጥሩ ሰው ነሽ፣ ወደ ትክክለኛ ህይወቴ ስለመጣሽ አመሰግናለሁ እያለች ምስጋናዋን ትገልጽላታለች። እንግዲህ ማዘሯም ባቡሬን ታዲያስ አንተስ እንዴት ነው? መቼ ነው የምታገበው? ያች ሊሊ እኮ በጣም ታምራለች፣ ቆንጆዬ ነች እያለች ታደንቅለታለች። ባቡሬም አይ እማዬ ያች ምንም አይደለችም፣ ከጓደኛ የዘለለ ነገር የለንም በማለት ይመልስላታል። እንግዲህ የባቡሬ እናት የጠረጠረችው ነገር አለ። ፍቅር እንደጀመሩ እንዲሁም ደግሞ እሷ ራሱ እንደምትፈልገው ያስታውቃል። ሊሊ እንግዲህ እናቱ ከመታ ሳለ ወደ ቤት ባቡሬ ሳይመጣ ሲቀር ታስባለች ስለሱ። ወዴት ሊሆን ይችላል? የት ነው እያለች እንግዲህ ታስባለች። ወደ ቤት ሲመጣም እንግዲህ እሱ ትደሰታለች። ከአሁን በኋላማ እናቴ እነዚህ ቤት ካመጣኋትና ካኖርኳት ግዴታ እዚህ ቤት መመላለስ አይቀርም በማለት በፈገግታ መለሰችለት። ባቡሬም እንግዲህ እኔ የምልሽ ሊሊ እንዴት ነው ግን ህይወት እያለ ይጠይቃታል። አንቺን ለማቀፍ ፈልጌ ነበር ብሎም እንግዲህ ፍቃዷን ጠይቃት። እሷም ለምን ፈቃዴን ጠየቀኝ? ዝም ብላ አታቅፈኝም እንዴ? በማለት ሄዳ ጠምጠም ትልበታለች። እንግዲህ ሊሊ ከአሁን በኋላ ወደ ህይወቴ ሰው አላስገባም እያለችም ነበረ። ቢሆንም ግን ተመልሳ ባቡሬን ወደ ህይወቷ ለማስገባት እየሞከረች ይመስላል። አደይ ስትመክራት ራሱ ከዚህ በኋላ ህይወት ኑሪ፣ ያ ኤላ የሚባለውን ነገር ሽውና አዲስ ህይወት ከባቡሬ ጋር ጀምሪ ስትላት በጣም ነበር ያንገሸገሻት። ምክንያቱም እንደዚህማ ሊሆን አይችልም፣ አልቀበልም፣ አይሆንም ነው ያለችው። ግን ደግሞ ከቤት ሲጠፋና ሲቀር የት ገባ እያለች መጨነቋን አልተወችም። ፍቅር እንግዲህ ሮማንን ከዛ ቤት ሌባ ናት በማለት ልታባራ ታስባ ነበረ። ነገር ግን ያቺ ርች ወይም ደግሞ ሩታ የተባለችው አስታዊ ስለሆነች የሩታን ልብስ እንግዲህ መኝታ ክፍል አግኝቶም ነበረ። በዚህ የተነሳ ሌባ ናት ትውጣ በማለት ለእናቷ ትናገራለች። ሩታም እንግዲህ ሲጀመር ይሄ ልብስ የኔ ነው፣ ያው እኔ ለእሷ ሰጥቻት ነው እንጂ ሰርቃኝ አይደለም በማለት ነጻ ታወጣታለች። የፍቅር ሀሳብ እንግዲህ ሮማንን ከዛ ቤት ሌባ ናት ተሰርቃለች ብሎ ማባረር ነበረ። ነገር ግን አልተሳካላትም። ሮማን ራሱ ፈጠን አለችና ሩታ ጃኬችን እኮ ረስተሽው ነበረ እንኬ በማለት ነበር የሰጠቻት። ምናልባትም እኮ ፍቅር ወስዳ ደብቀው ሊሆን ይችላል ከሮማን መኝታ ክፍል። አስመሳይ ናችሁ ብላም እንግዲህ ፍቅር ያቀደችው ሀሳብ አልተሳካላት ሲል ጥላን ነበር የሄደችው። ቲናማ አሁንም ቢሆን እንግዲህ ተስፋ አላት። ዴብ እና አደይ መለየት አለባቸው ትላለች። በመጨረሻው ዘመን እንግዲህ እሷ ጭብስ ብላ አብዳለች። ምክንያቱም አሁን ዴብ ሽማግሌ ስለላከ አሁንም ቢሆን ተስፋ አላት። እንግዲህ አግብተው እስከሚጋቡና በአንድ እስከሚሆኑ ድረስ እየጠበቀች ነው አጅሪት። እንግዲህ ፍቅርም ማለት ሳካላት ሲል የተለመዱ ስድቦቿን አንቋሻቸውና ሰድባቸው ነበር ሄደች። ሩትም እንግዲህ ከአሹ ጋር አንዳንድ ቪዲዮዎችን ለመስራት ስትሞክር አይን ያልሰራም በማለት ነበር እምቢ አላት። በሌላ በኩል ደግሞ እስከ ዛሬ ሲሰራበት የነበረውን ገንዘቡን ሁሉ ከፍለዋለች። አሹ እንግዲህ ለብርሃን 1,000 ብር ብቻ ነው የላኩልሽ እንዴት በዛ ሁሉ ገንዘብ በማለት ጠይቋታል። እንግዲህ ሩታንም ደውሎ ለምንድን ነው የሁሉ ብር ያስገባሽላት በማለት ሲጠይቃት እኔ እየሰራበት እና የከፈልኩ የቪዲዮ ምናምን እና በነፃ አይደለም፣ ስለዚህ ለእናት ትስጥልኝ በማለት ነበር የሰጠችው። አሹም እንግዲህ በጣም ያመሰግናል። እንዲሁም ደግሞ ሮማን ራሱ በጣም ታመሰግናለች። እንዲሁም ኑስኬ ወደ ውጭ ወተን ፈታ ዘናን በል ስትላቸው አሹ አልሄድም
እዛ ከአንቺ ጋር ሄጄ ከምዝናናው ከዚህ ከሮማን ጋር አንዳንድ ቃላቶችን የማወራቸው ነገሮች ይበልጥብኛል ነበር ያላት። በዚህ የተነሳ እንግዲህ ሩታ ቅር ብሏታል። አልሄደችም ማለት ነው ወደ ውጭ ለመውጣትም። እናንተ በጣም አስመሳይ ናችሁ፣ ሁለታችሁ አንድ ላይ ከሆናችሁ ደግሞ የተለየ ነገር ነው የምታረጉት እና ተናድጃለሁ በማለት ሩታም ወደ ውስጥ ትገባለች። እንግዲህ አጅሪት ሮማንም ታዲያ ምን ያስቀናሻል? ያው ወንድሜ ነኝ እያልሽ አይደለ? ስለዚህ በቃ ወንድምሽ ነኝ አይዞሽ በማለት ጉዳዩን ስም ያስብላታል። እንግዲህ ያቺ ሮማ ወንድሜ ወንድሜ ትላለች እንጂ ጭብስ ያለ ፍቅር ገብቶላቸዋል ሁላቸውም። አሹም እንግዲህ በቃ ወንድሜ ነው ብለሽ ካሰብሽኝ ወንድምሽ ነኝ አላት። ቤዛም እንግዲህ ይህ ዳይመንድ የሚባለው እኮ ባለ ሀብት ነው፣ ብዙ ገንዘብ ነው ያስመለጥከኝ፣ ተመልስ አምጣውና ገንዘቡን እንዝረፈው አግተው እያለችው ነው ወንድሟን። በመጨረሻም እንግዲህ ያችው ቤዛ የተባለችው ያን ዳይመንድን አግተዋለች። ኪንጎም እንግዲህ እስኪ ልየው መጦ ነበረ። ካየውም በኋላ ያው አንተማ ተመችቷል፣ ካሁን በኋላ ጠቅለል ልገማ ነው እኔን ረሳኝ በማለት ነበር ያናገረው። ቢሆንም እንግዲህ ያው በቃቸው ብሎ ከተለየው በኋላ ያ የቤዛ ጓደኛ ይመጣና ጓደኛ እኮ ታፍኖ ወሰዱት በማለት ነው እንግዲህ የጠየቃት። ምናልባት እንግዲህ ያው ኪንጎን አጭበረብሩት ወይስ ምንድን ነው የሚለውን ደግሞ እንግዲህ በቀጣይ እናያለን። ቤዛውን ከአገተችው አሁን ሀብታም እንደሆነ ስለምታውቅ መሬት ምናምን የተለያዩ ነገሮችን ለቀማ ትችላለች።